አሁን ጀብሃና ሻዕቢያ በሳህል በረሃ ይፋጠጡ ጀመር። አንድነታቸው ሳይሆን ልዩነታቸው እየጎላ መጣ። የሳህል በረሃ ለሁለቱ ድርጅቶች ጠቦ አይደለም፣ አብረው ለመኖር ስለማይችሉ ብቻ ነበር። እንደገና እንግሊዝ ቀብሮት የሄደው ቦምብ ስራውን መስራት ጀመረ። የኤርትራን ህዝብ በውስጥም ሆነ በውጭ የሚወክለው ማን ነው የሚለው መሰረታዊ ጥያቄ እየጎላ መጥቶ በሻዕቢያና በጀብሃ መካከል የእርስ በርስ ጦርነት እንደገና ተከፈተ። የጀብሃ ኃይል እንዳለ ተመታ። ሻዕቢያ የበላይነት ተቀዳጀ። ቀደም ሲል ሻዕቢያ የሶስት ድርጅቶች ግንባር መሆኑ ቀርቶ የደጋው ሀገር ተወላጆች ብቻ ፖለቲካዊና ወታደራዊ ስልጣን በሞኖፖል የጨበጡበት ድርጅታዊ መዋቅር ሆኖ ነበር። ደገኞችም ቢሆኑ እርስ በርሳቸው ተስማምተው ሊኖሩ አልቻሉ። የአካለ ጉዛይ የሰራይ ሴራ እየተባለ የእርስ በርስ ፍጅት ስለቀጠለ በመጨረሻ ሻዕቢያ የአንድ አካባቢ ተወላጆች የስልጣን መድረክ ለመሆን በቃ። ጀብሃና ሻዕቢያ ኤርትራን በሙሉ በቁጥጥራቸው ስር ለማዋል ቢችሉ ኖሮ ምን ይሆን ነበረ ብለን እስቲ እናስብ። ያው የታወቀው ነገር ይሆን ነበር። ታሪክ በአዲስ ክስተት ወደፊት ቢራመድም መሰረቱን አይለቅም። የእንግሊዝ ፖለቲካዊ ቦምብ በባሰ ሁኔታ በኤርትራ ምድር ይፈነዳ ነበር። ሌላ የኮንጎ፣ የናይጄሪያ፣ የቻድ ሁኔታዎች በአፍሪካ ምድር ይፈጠር ነበር። ይከተል የነበረውን ጥፋትና እልቂት ለማሰብ አይቻልም። ቢያስቡትም ይዘገንናል። በመጨረሻ ከዚህ ሁሉ ምንድነው የምንማረው? የዚህ ክፍለ ሀገር ችግር በአብዛኛው ከውጪ ተጽዕኖ የሚመነጭ መሆኑን ነው። የኤርትራ ሕዝብ ይሄን ማወቅ አለበት። የውጭ ኃይሎች መሳሪያ በመሆን እስከ መቼ ድረስ የገዛ አገራችንን ስንወጋ እንኖራለን? ቅኝ ገዢዎች በመካከላችን ጠምደው የሄዱትን እየቆየ የሚፈነዳ ቦምብ ነቅለን መጣል አለብን። ይሄን ልናደርግ የምንችለው እርስ በርሳችን ስንተማመን ነው። ልባችንን መክፈት ስንጀምር ሲል አንድ ወንድና ሴት ተያይዘው መጡ። ስዕላይ በራሂ መሆን አለበት አልኩ። ግን አይኔ ሮጦ ያረፈው ልጅቷ ላይ ነበር። ንጉሥ ዳዊትን የፈወሰችው ሰሜናዊት ቆንጆ ልብ ስንጥቅ ታደርጋለች። ረጅም ባለ ጥልፍ ቀሚስ ለብሳ ትንሽ ነጠላ ትከሻዋ ላይ ጣል አድርጋለች። በጥቁር ከፋይ የታሰረ በሰለሞን ኮከብ ቅርጽ የተሰራ ትልቅ ወርቅ ከረጅም አንገቷ ላይ ጎች ብሎ ይታያል። ጥቁር ረጅም ጠጉሯ ከትከሻዋ ላይ ወርዶ ዘፍ ብሏል እና ስትሄድ ይነሰነሳል። እንደ ሌሎቹ የአስመራ ሴቶች ስንጥር መሳይ አይደለችም። ደረቷ ሙሉ፣ ዳሌዋ የኮራ ጠይም የደም ገንቦ የሚሏት አይነት ነች። አይኖቿን ተከተልኩ። አይኖቼ ተወርውረው የሄዱት ወደ ኮሎኔል ታሪኩ ወልዳይ ነበር። የተቆጣች ድመት መስላ ነበር የምትታየው። እሱም እንደ ተቆጣ ነብር ሆኖ ይመለከታት ነበር። ክራንቻና ጥፍር ባይማዘዙም በአይኖቻቸው የቁጣ ቃላት የሚለዋወጡ መስለው ታዩ። ድንገት ሰውነቱ ተቆጣ። ሁኔታው ተለወጠ። እሷም ደስ አላላት። ፈገግታዋ ጨለመ። በሁለቱ መካከል የነበረው ስሜት ደስ አላለኝም። ይሁን እንጂ ስለ ግንኙነታቸው ለማሰብ ውበቷ ጊዜ አልሰጠኝም። የምታሳስብ አይነት ሴት አይደለችም። እንዲያውም ገና ሲያዩዋት የምትወደድ ልጅ ናት። ዳቦ ሳይቆርስ ሰሜናዊት ቆንጆ ብዬ ስም አወጣሁላት። ስዕላይ በራሂና ሰለሞን በትረ ጊዮርጊስ ትከሻ ለትከሻ ተሳሳቡ። ሰለሞን እየዞረ ያስተዋውቀው ጀመር። ከኮሎኔል ታሪኩ ወልዳይ ጎን ነበር የቆምኩት። አጠገቡ መቆም ደስ አይለኝም። አጭር ባልሆንም እሱ አጠገብ ስቆም ድንክ የሆንኩ ያህል ይሰማኛል። የኮሎኔል ታሪኩ ወልዳይን ስም ሲሰማ ጆሮን እንደሚዳቋ አቆመ። ወደ ላይ አንጋጦ እንደ ድንቅ ሲመለከተው ከቆየ በኋላ ኤይ ሳልሽ ኮኔሬ ከመቀኒያ ብሎ ትከሻውን አገላብጦ ሳመው። ስዕላይ ጀግና አይመስልም። ለመሆኑ ጀግና ምን ይመስላል አላውቅም። አንዳንድ የማውቃቸው ጀግኖች አጭሮች ናቸው፣ ሌሎቹ ወፍራሞች ናቸው። የተቀሩት ደግሞ ሰው ቀና ብለው የማያዩ አይናፋሮች ናቸው። ስዕላይ ቁመቱ ዘለግ ያለ ቀጭን ጉረኛ ብጤ ነው። አይኖቹ ትናንሽ ናቸው። ጠጉሩ ብን ብላ የሳሳች ናት። ልብስ መርጦ መልበስ የሚያውቅ ይመስላል።
ባለሽንትር ቡላማ ልብስ ከነሰደርያው ለብሷል። አሁንም አይኔ ከልጅቷ አልተለየም። እሷም የት ነው የማውቀው በማለት ሳይሆን አይቀርም አንዳንዴ ውብ አይኖቿን ጣል ታደርግብኝ ነበር። በዚያ መከረኛ ቴሌቪዥን አይታኝ ይሆናል። አንዳንድ ጊዜ አንዳንድ ሰዎች በቅርብ የሚያውቁኝ መስሏቸው ሰላምታ ከሰጡኝ በኋላ ግር ሲላቸው ሳይ ያስቁኛል። ላይ ላዩን ልሳቅ እንጂ ውስጥ ውስጡን ታዲያ ያናድደኛል። መልኬን የሚያስታውስ ሁሉ አያውቀኝም። ዝና ሙላጭ ነገር ነው። ግን ምን አይነት ሰይጣን ነህ አለ ስዕላይ አሁንም በመደነቅ ኮሎኔል ታሪኩን እየተመለከተ። አንተም ሰይጣን ነህ አለው። ሻዕቢያ አንተን ለመግደል ያልሞከረችው ነገር የለም። ግን 9 ነፍስ አለ መሰለኝ። ታስታውሳለህ? አንድ ቀን ደቀ መሐሪ ላይ ከበንህ ነበር። እንደምንም ብለህ አመለጥከን። ጥይት ለምን እንደማይመታህ አይገባኝ። ቀጭን ስለሆንኩ ይሆናል። በጣም ደፋር ነህ። 2 መትረይስ በግራና በቀኝ እጅ ይዘህ ደረትክን ገልብጠህ መሃላችን ስትገባ ይገርመኝ ነበር። እጠላህም አደንቅህም አከብርህም ነበር። ያ ሁሉ አለፈ። በሕይወት ኖረን ለዚህ መብቃታችን ጥሩ ነው አለ ስዕላይ። ሲናገር ይቸኩላል። ንቅናቄ ሁሉ ፍጥነት አለው። ኮሎኔል ታሪኩ በዚያ ቁመቱ ላይ እያንዣበበ አንተንም የምጠላህን ያህል አከብርህ ነበር። አላላ የሠራህን ሥራ ትዝ ይልሃል? እንደዚያ ከበንህ እየተኮስክ ሰንጥቀህን ስትወጣ አይኔን ለማመን አቅቶኝ ነበር። ደቀ መሐሪ እንደዚያ ፈራርሳና እንዳልነበረች ሆና ሳያት አንተን ለመግደል ያልማልኩት መሐላ አልነበረም። ደቀ መሐሪ የተወለድኩባት ከተማ ናት። መቼም ሕይወት የምትሄድበት መንገድ አይታወቅም አለ ኮሎኔል ታሪኩ ወልዳይ። ስዕላይ ተወራጨና ያጠፋሁትን ያህል ለመካስ ዝግጁ ነኝ። ኃጢአተኛው ተመልሷል። ከእንግዲህ ወሳኙ ነገር ለመጪው ጊዜ ነው። ያለፈው አልፏል ብሎ ወደ እኔ መጣ። ሰለሞን አስተዋወቀን። ፎቶግራፍ እንደሚያነሳ ሰው በጣም አተኩሮ ሲመለከተኝ ከቆየ በኋላ ለምንድን ነው ወደው ገብ እያላችሁ የምትጠሩ? እኛ ውሾች አይደለንም፣ ሰዎች ነን። በእውነት እኛ ከበረሃ የተመለስን ሰዎች ሁኔታ ያሳዝናል። የወንበዴዎች የውስጥ ደጋፊዎች በየመንገዱና በየቡና ቤቱ ሲያዩን ይተፉብናል። ወንበዴዎች በራዲዮ ጣቢያቸው ከሃዲዎች፣ ፈሪዎች፣ ራስ ወዳዶች ይሉናል። መንግሥት ደግሞ ምንም እንኳን ምሕረት ቢያደርግልንም ሙሉ እምነት የሚያሳድርብን አይመስልንም። እናንተ ጋዜጠኞች ይባስ ብላችሁ ወዶ ገብ የሚል የውሻ ስም ትሰጡናላችሁ። ምንድነው እንዲህ አይነት ነገር እንዴ? አንዴ የከዳ ሁልጊዜ ከሃዲ ነው ያለው ማን ነው? ሌላ ስም እንፈልጋለን። አዎ ቶሎ ብላችሁ ብትለውጡት ይሻላል። በረህኛ እንዳንላችሁ አውሬ አይደላችሁ። ሰርጎ ገብ እንዳንል ደግሞ አይሆንም። በሰላም የተመለሱ እንዳንል ሰላማዊ መሆን በተግባር መታየት አለበት። መላ ያጣ ነገር ሆኖብን ነው እኮ አልኩት። ድንገት በጥፊ እንደተመታ ሰው ክው አለ። ምን እንዳስደነገጠው አልገባኝም። ሐሳቤን ዘልቆ ለማየት የሚሞክር ነበር የሚመስለው። ትክ ብሎ አይን አይኔን ሲመለከተኝ ቆይቶ ምን አልክ አለኝ። ስቀልድ ነው። ምን አጠፋው? መልስ አልሰጠኝም። በትናንሽ አይኖቹ እንደ መርፌ ወቅቶኝ ወደ 3ቱ በረኸኞች ሄደ። ኮሎኔል በትሩ ተሰማ ጀርባዬን ነካ አድርጎ ምን ብትለው ነው የተቆጣው ብሎ ጠየቀኝ። መቼም ያንን ደስ የሚል ፈገግታውን በምሽት ከሚያበራው ፊቱ ላይ ለጥፎ እያየ እንዳላየ ሆኖ የሰው ስሜትና ሁኔታ ማጤን ልምዱ ነው። ኮሎኔል በትሩ የሆነችው ነገር አታመልጠው። አንጎሉ እንደ መዝገበ ቃላት ሁሉን ነገር ይመዘግባል። ከንፈር የማንበብ ችሎታ ሳይኖረው ይቀራል። ወዶ ገብ ከማለት ሰርጎ ገብ ማለት ይሻል ይሆን ስላልኩት ነው። ለምን እንዲህ አልከው ልጄ? ቀልዴን ነበር። ምን ነው ጠየቀኝ። እንዲያው ነው። ይልቅ ከሱ ጋር የመጣችው ልጅ አይኗን ጥላባሃለችና ሂድና አጫውታት። ሴት አትቅረቡ ብለህ የለም እንዴ? ይልቅ ዕድል አያመልጥ ብሎኝ ሄደ። ምን አለበት አልኩና ወደ ልጅቷ ሄዱ። የወንዶችን ወንዳ ወንድ ንግግር መስማት አሰልችቶኝ ነበር። ለውጥ አይከፋም። ምን ነው ብቻሽን ቆምሽቱ? ምን ትጠጃለሽ? ምን ላምጣልሽ? ቢራ በስፕራይት? የጥያቄ ፊት አሳየኋት። በቢተር እሺ፣
ቢራ በስፕራይት ሲጠጣ ግን አይቼም ሰምቼም አላውቅም። ጽቡቅ መስተ እዩ አለች። ስትናገር ጠጉሯ ይነሰነሳል። በጠጉሯ የምትናገር ነው የሚመስለው። እወን ጽቡቅ ሲቆላ አልኳት። ትግርኛ ትዛረብ ዲካ? እወ ቁሩብ ቁሩብ። እስኪ ሃ በል። ሃ። እስኪ አ በል። አ። ትግርኛ አትችልም አባቴ ይሙት አለችኝ እየሳቀች። ጥርሶቿ ታይተው አይጠገቡ። የውበት አምላክ በጥንቃቄ የደረደራቸው የቀይ ባህር ዕንቁዎች ይመስላሉ። ይሄ ጉሮሮ የሚፍቅ ቋንቋ መጓጉጥ ነው አልኳት። እንጥላችሁ ስላልተቆረጠ ይሆናል። እስኪ መቶ በይ። ሞቶ። እስኪ አንተ በይ። አንቴ። አንቺም አማርኛ አትችይም አባቴ ይሙት አልኳትና መጠጧን ላመጣላት ሄድኩ። ስዕላይ ተወራጨና ያጠፋሁትን ያህል ለመካስ ዝግጁ ነኝ። ኃጢአተኛው ተመልሷል። ከእንግዲህ ወሳኙ ነገር ለመጪው ጊዜ ነው። ያለፈው አልፏል ብሎ ወደ እኔ መጣ። ሰለሞን አስተዋወቀን። ፎቶግራፍ እንደሚያነሳ ሰው በጣም አተኩሮ ሲመለከተኝ ከቆየ በኋላ ለምንድን ነው ወደው ገብ እያላችሁ የምትጠሩ? እኛ ውሾች አይደለንም፣ ሰዎች ነን። በእውነት እኛ ከበረሃ የተመለስን ሰዎች ሁኔታ ያሳዝናል። የወንበዴዎች የውስጥ ደጋፊዎች በየመንገዱና በየቡና ቤቱ ሲያዩን ይተፉብናል። ወንበዴዎች በራዲዮ ጣቢያቸው ከሃዲዎች፣ ፈሪዎች፣ ራስ ወዳዶች ይሉናል። መንግስት ደግሞ ምንም እንኳን ምሕረት ቢያደርግልንም ሙሉ እምነት የሚያሳድርብን አይመስልንም። እናንተ ጋዜጠኞች ይባስ ብላችሁ ወዶ ገብ የሚል የውሻ ስም ትሰጡናላችሁ። ምንድነው እንዲህ አይነት ነገር እንዴ? አንዴ የከዳ ሁልጊዜ ከሃዲ ነው ያለው ማን ነው? ሌላ ስም እንፈልጋለን። አዎ ቶሎ ብላችሁ ብትለውጡት ይሻላል። በረህኛ እንዳንላችሁ አውሬ አይደላችሁ። ሰርጎ ገብ እንዳንል ደግሞ አይሆንም። በሰላም የተመለሱ እንዳንል ሰላማዊ መሆን በተግባር መታየት አለበት። መላ ያጣ ነገር ሆኖብን ነው እኮ አልኩት። ድንገት በጥፊ እንደተመታ ሰው ክው አለ። ምን እንዳስደነገጠው አልገባኝ። ሐሳቤን ዘልቆ ለማየት የሚሞክር ነበር የሚመስለው። ትክ ብሎ አይን አይኔን ሲመለከተኝ ቆይቶ ምን አልክ አለኝ። ስቀልድ ነው። ምን አጠፋው? መልስ አልሰጠኝም። በትናንሽ አይኖቹ እንደ መርፌ ወቅቶኝ ወደ ሶስቱ በረኸኞች ሄደ። ኮሎኔል በትሩ ተሰማ ጀርባዬን ነካ አድርጎ ምን ብትለው ነው የተቆጣው ብሎ ጠየቀኝ። መቼም ያንን ደስ የሚል ፈገግታውን በምሽት ከሚያበራው ፊቱ ላይ ለጥፎ እያየ እንዳላየ ሆኖ የሰው ስሜትና ሁኔታ ማጤን ልምዱ ነው። ኮሎኔል በትሩ የሆነችው ነገር አታመልጠው። አንጎሉ እንደ መዝገበ ቃላት ሁሉን ነገር ይመዘግባል። ከንፈር የማንበብ ችሎታ ሳይኖረው ይቀራል። ወዶ ገብ ከማለት ሰርጎ ገብ ማለት ይሻል ይሆን ስላልኩት ነው። ለምን እንዲህ አልከው ልጄ? ቀልዴን ነበር። ምን ነው ጠየቀኝ። እንዲያው ነው። ይልቅ ከሱ ጋር የመጣችው ልጅ አይኗን ጥላባሃለችና ሂድና ጫውታት። ሴት አትቅረቡ ብለህ የለም እንዴ? ይልቅ ዕድል አያመልጥ ብሎኝ ሄደ። ምን አለበት አልኩና ወደ ልጅቷ ሄዱ። የወንዶችን ወንዳ ወንድ ንግግር መስማት አሰልችቶኝ ነበር። ለውጥ አይከፋም። ምን ነው ብቻሽን ቆምሽቱ? ምን ትጠጫለሽ? ምን ላምጣልሽ? ቢራ በስፕራይት? የጥያቄ ፊት አሳየኋት። በቢተር እሺ። ቢራ በስፕራይት ሲጠጣ ግን አይቼም ሰምቼም አላውቅም። ጽቡቅ መስተ እዩ አለች። ስትናገር ጠጉሯ ይነሰነሳል። በጠጉሯ የምትናገር ነው የሚመስለው። እወን ጽቡቅ ሲቆላ አልኳት። ትግርኛ ትዛረብ ዲካ? እወ ቁሩብ ቁሩብ። እስኪ ሃ በል። ሃ። እስኪ አ በል። አ። ትግርኛ አትችልም አባቴ ይሙት አለችኝ እየሳቀች። ጥርሶቿ ታይተው አይጠገቡ። የውበት አምላክ በጥንቃቄ የደረደራቸው የቀይ ባህር ዕንቁዎች ይመስላሉ። ይሄ ጉሮሮ የሚፍቅ ቋንቋ መጓጉጥ ነው አልኳት።
እንጥላችሁ ስላልተቆረጠ ይሆናል። እስኪ 100 በይ። ሞቶ እስኪ አንተ በይ። አንቴ። አንቺም አማርኛ አትችይም አባቴ ይሙት አልኳትና መጠጧን ላመጣላት ሄድኩ። መጠጧን ይዤ ስመለስ ሰለሞን በትረ ጊዮርጊስ መንገድ ላይ ያዘኝ። የተበሳጨ ይመስላል። ምን ሆንክ አልኩት። በየደቂቃው ነበር የቴሌፎን ጥሪ የሚደረግለት። ያሳዝነኛል። ይበሳጭ እንጂ ድካም ፊቱ ላይ አይታይም። የምጽዋ ፌስቲቫል ኮሚቴ ነው የሚያስቸግረኝ። በ4 ሰዓት ይጠብቀኛል አለኝ። ከእንግዲህ ልብህ እንዳይቆም ብቻ አልኩት። ጉርጉሱም ላይ 2 ትኩሎች ለመስራት ፈልገው ሳርና እንጨት አጥተው ተቸግረዋል። እኔም የሰጠኋቸው ጊዜ በጣም አጭር ነው። 24 ሰዓት እየሰሩ ናቸው አለ። ታዲያ ሳርና እንጨት ከየት ታመጣለህ? ከጠፋ ለምን አይቀርም? መሰራት አለበት። ከየትም እንፈልጋለን። በአይሮፕላንም ቢሆን ከየትም እናስጭናለን አለ በጽኑ መንፈስ። በል ብርታቱን ይስጥህ። ይህን መጠጥ ለዚያች ልጅ ላድርስ። ጋዜጠኛ በደረሰበት የህዝብ ግንኙነት መኮንን ነው እኮ። ጎሽ አስተናግድልኝ አለ። ቴሌፎን ይጮህ ነበር። ቴሌቪዥን መክፈት ይፈቀዳል አልኩት። ምን ፕሮግራም አለ? የኔ። ስለምን? ስለ አስመራ። መቼ የሰራኸው? ዛሬ ጠዋት እንደደረሱ። ከመቼው ደረሰልህ ልጅ? ይቻላል፣ እኔም ለማየት እፈልጋለሁ ብሎኝ የቴሌፎን ጥሪውን ለመቀበል ሮጠ። ቤቱም ውስጥ እንደሮጠ ነው። መጠጧን አመጣሁላትና ራይ ትግርኛ ከትምህርቴ ነው። እሺ እምባር። ጸጋዬ ኃይለ ማርያም እባላለሁ አልኳትና መጠጧን ቀምሼ ሰጠኋት። እውነትም ጥሩ መጠጥ ነው። በቲቪ አውቃለሁ፣ አንተም አማርኛ ታስተምረኛለህ አለች ጠጉሯን እየነሰነሰች። ፈገግታዋ ይናፍቃል። ማን ብዬ ልጥራሽ ሰሜናዊት ጽቡቅቲ ብዬ ስሟን ጠየኳት። ሳቀችና ፊያሜታ ጊላ ይባላለሁ ብላ ስሟን ነገረች። ስሟ ደንቆኝ ቅንድቤን ከፍና ዝቅ ሳደርግ አይታኝ ምን ነው አለች። እንግዳ ስም ነው፣ የጣሊያን ስም ነው። ምን ማለት ነው? ትንሽ ነበልባል። እውነት? አንቺን ከሩቅ መሸሽ ይሻላል። ለምን? ስምን መልአክ ያወጣዋል ይባላል። እንደ ስምሽ ከሆንሽ አደገኛ ነው። በትንሽ ነበልባል ተቃጥሎ ማለቅ ደግ አይደለም። እንደ ስምሽ እንዳልሆንሽ ተስፋ አድርጋለሁ። ነኝ አባቴ ይሙት አለች ስቃ። እንዴት? በሕፃንነቴ እሳት ነበርኩ። እያለቀስኩ ዕቃ እየሰበርኩ ከቤት እየጠፋሁ እናትና አባቴን ሳስቸግራቸው ነበር። ብቻዬን ደግሞ መተኛት አልወድም ነበር። ብቻዬን ካስተኙኝ ሌሊቱን በሙሉ ሳለቅስ አድራለሁ። ከእነሱም ጋር ተኝቼ እነሱ ሲጫወቱ የሰማሁ እንደሆነ አለቅሳለሁ። ለዚህ ሳይሆን አይቀርም ፊያሜታ የሚል ስም ያወጡልኝ። አሁንስ? አሁንም ትልቅ ነበልባል ነኝ። ለምወደው ግን አይደለሁም። ለምወደው ሰው ማርና ወተት ነኝ፣ ስኳር ነኝ። እና የምትወጁ ምን አይነት ሰው ይሆን? እንደ ድንጋይ የጠጠረ፣ እንደ ብረት የጋለ፣ እንደ ስኳር የጣፈጠ ወንድ ብላ እንደገና ሳቀች። እውነት? ቀልዴን ነው። ምስጢሬን ግን አሁን አልነግርህም። ምን አለበት? ምስጢር ነው። እሺ ራሴ አንድ ቀን ደርስበት ይሆናል። ግን ስምሽን ብትለውጩ ጥሩ ነበር። ለምን? የባዕድ ስም ነው። የአስመራ መንገዶች፣ ሱቆች፣ ቡና ቤቶች፣ ሆቴሎችና ሬስቶራንቶች፣ ፋብሪካዎች ሳይቀሩ በባዕዳን ስም ነው የሚጠሩት። የጣሊያን ቅሪት ያው የባዕድ አስተሳሰብና አመለካከት ማስከተሉ አይቀሩም። በዚህ ክፍለ ሀገር ከፍተኛ የባህል አብዮት ማካሄድ ያስፈልጋል። በእውነት አይመስልሽም? ፊያሜታ ካስጠላህ ፋና በለኝ ብላ ዝም አለች። ከአኳኋኗ የውይይቱን አቅጣጫ ለመከተል እንዳልፈለገች ተረዳሁ። ግን አልተናደደችብኝም። ማንኛውንም ፖለቲካዊ ውይይት ከሩቁ የምትሸሽ መስላ ታየችኝ። አልገረመኝም። የክፍለ ሀገሩ ሰው ሁሉ ከፖለቲካዊ ውይይት የመሸሽ ዝንባሌ ያለው። ምናልባት ሰልችቶት ይሆናል ወይም በፍርሃት። ግን ወደደም ጠላም ከፖለቲካ ሸሽቶ ለመኖር አይችልም። አሁንም ይሁን ወይም ኋላ ሚናውን ለይቶ መቆም ይኖርበታል። በቀይ ኮከብ ዘመቻ ወቅት ሌላ ምን አማራጭ ይኖራል? አንዱ ሲሞት ሌላው ተመልካች ሊሆን አይችልም። ለማንኛውም ነገር በዚህ አቅጣጫ በነገር ልገፋፋት አልፈለኩም። አርስቴን ለወጥኩ።
እንግዳ ውበት፣ እንግዳ ስም፣ እንግዳ መጠጥ፣ እንግዳ መጠጥ፣ ብርቅዬ ዕድል። አድራሻዋን ጠየቅኳት። ያለምንም ማመንታት የቤትና የቢሮዋን ስልክ ቁጥር ሰጠችኝና ፈጣና አባቴ ይሙት አለች። ሕይወት ቆማ አትጠብቀንም። የዚህ ግርግር አባል ነህ? እንግዳ ጥያቄ። ግርግር አልሽው? ታዲያ ምን ይባላል? ከተማው ፍጹም ተረብሿል፣ በስነ ስርዓት ብላ ሌላ ጥያቄ ልታቀርብልኝ ስትል ስዕላይ ድምፁን ከፍ አድርጎ ፍትዊ ወዲ በርሄ ያደረገኝን ላሳያችሁ አለና ኮቱን አወለቀ። ክራቫቱን ፈታ፣ ሰደርያውንም አውልቆ ጣለ። ምን ሊያደርግ ይሆን በማለት ሁላችን ተንጋግተን ወደሱ ተጠጋን። ጭቅጭቅ ይዘው ነበር። የሸሚዙን ቁልፎች ፈቶ ሲያበቃ ሸሚዙን ወደ ላይ ገለበጥና ጀርባውን አሳየን። እብድ ያረሰው ማሳ ይመስላል። አለንጋው አጥንቱ ድረስ ዘልቆ አርሶታል። የእብድ እርሻ። ሸሚዙን ቆልፎ እያስተካከለ ጀርባዬ ላይ ያያችሁት ጠባሳ የጀብሃ ተራማጅነትና ሰብአዊነት ምልክት ነው አይደለም ወዲ በርሄ ብሎ ሰደርያውና ኮቱን ደርቦ ሲያበቃ ክራባቱን አጥልቆ እያስተካከለ ቆሞ ያስገረፈኝና የገረፈኝ ወዲ በርሄ ነው። ለምን ቢባል ጀብሃ ውስጥ ሰርጎ የገባ የኢትዮጵያና የሲአይኤ ወኪል ነው በማለት ባልሆንኩት ነገር እንደዚያ ስገረፍ ቁስሌ ላይ የፈላ ውሃ ሲፈስ አለቀስኩ፣ ጮኩ። ኖ ዝም ብዬ ሞቴን ነበር የምመኘው። ለመሞት ብፈልግም አልሞትኩም። ለመሞት ፈልጋለሁ፣ አልሞትም። ከዚያን ቀን ጀምሮ ሞትን አልፈራም። ሞት ምንም እንዳይደለ ጀብሃ አስተምራኛለች። ፍትዌ ወዲ በርሄ ሳቀና እኔ ሆኜ ነው እንጂ መግደል ቀላል ነበር አለው። ለሰብአዊነት ከፍ ያለ ምስጋና አለው በታላቅ ምጸት። ፍትዌ ነገሩን በቀላሉ ለመሸኘት ፈልጎ አየሩን በእጁ ገፋና ለማንኛውም ነገር ማንነትክን በውድም ሆነ በግድ ማረጋገጥ ነበረብን። ያንድ ድርጅት ህልውና ቀልድ አይደለም፣ ከሰርጎ ገቦች መጠበቅ አለበት እና አንተ ደግሞ በጣም አጠራጣሪ ፍጡር ነበርክ ሲል ስዕላይ ተቆጣና ማን? እኔ ወዲ በርሄ አለ። አዎ ወዲ በርሄ አለ ፍትዌ ፍርጥም ብሎ። የኃይለ ሥላሴ መንግስት ባለስልጣን ነበርክ፣ ወረዳ ገዥ። የኢሳያስ አፈወርቂ የቅርብ ጓደኛም ነበርክ። ይህም ብቻ አይደለም፣ በቃኘው ጣቢያ ውስጥ ኢሳያስ አፈወርቂን ሪቻርድ ኮፕላንድ ከተባለው የሲአይኤ ሰላይ ጋር ያገናኘው አንተ ነበርክ። እነሱን በምታገናኝበት ወቅት እና አስራተ ካሳ ያቋቋሙት የኤርትራ ሰላም ጉባኤ ኮሚቴ አባልም ሆነ ስትሰራ ነበር። ታዲያ ይሄን ሁሉ እያወቅን ልባችንን ከፍተንና እጃችንን ዘርግተን እንድንቀበል ፈልገህ ኖሯል? ዋ እስካመንበት ድረስ ለዓላማ ነበር የቆምነው። አሁን ያ ሁሉ አልፏል። እኔም ሆንኩ አንተ በረሃን ለአዳህሪያንና ለብልጦች ትተን መተናል። ከእንግዲህ ለአንድ ዓላማ አብረን መስራት አለብን። ጀርባህ ላይ ያለው ጠባሳ ያለፈ ታሪክ ነው፣ እርሳው አለና ውስኪውን በንዴት ተጎነጨ። ቀጠለና እና ደግሞ የኢትዮጵያን ሰፊ ሕዝብ አብዮት ተሳስቼ በሞጋቴና በማድማቴ ነው እንጂ አንተን በመግረፌ ወይም በማስገረፌ የህሊና ጸጸት አይሰማኝም ወዲ ደጃዝማች አለው። ከዚያ ነገሩ አቅጣጫውን ለውጦ አንተስ የማን ልጅ ሆንክና በሚል ርዕስ መከራከር ጀመሩ። አራቱም የደጃዝማቾች ልጆች ነበሩ። የሚገርመው ነገር አባቶቻቸው የአራቱም አባቶች የታወቁ ዩኒየኒስቶች የነበሩ መሆናቸውን ከጭውውታቸው ስረዳ እነዚህ የአባት አጥንት አስለቃሾች ከምን ላይ በቀሉ የሚል ጥያቄ መጣብኝ እና ለምን እንዲያውም ኢትዮጵያ ወይም ሞት የተባለውን የማህበር አንድነትን ዘላለማዊ መፈክር በመጀመሪያ ያወጡት የስዕላይ አባት እንደነበሩና በኋላ ልጆቻቸው ይህን ክቡር መፈክር ጥለውና ረግጠው ኤርትራን ከኢትዮጵያ ለመገንጠል ወደ በረሃ ሲገቡ በዚሁ ሁኔታ ተበሳጭተው በልብ ህመም በድንገት የመሞታቸውን ወሬ ስሰማ አዘን መጥፎ ሐዘን ተሰማኝ። የዘሩት ሲጠፋ ሳይበቅል ሲቀር ወይም እንክርዳድ ሲበዛበት አየገበሬ ድካም፣ ሐዘን። ይቺ እናት ሀገር የሚያደሟትና ጡቷን የሚነክሱ ልጆች የማትወልድበት ጊዜ መቼ ይመጣ ይሆን? ዥንጉርጉር የእናት ሆድ
ከጀብሃ አምልጬ ወደ ሻዕቢያ ስመጣ ማን ተቀበለኝ መሰላችሁ? ወዲ ጽሩዕ ነበር። ጀርባዬን ባሳየውም አላመነኝም። በውንብድና ዓለም ውስጥ መተማመን የለም። የቁም እስረኛ ሆኜ ለ1 ወር ያህል ምርመራ ላይ ቆየው። ከዚያ ምን አደረገኝ መሰላችሁ? ወደ ቢሮ ወስዶ ኪስህን አራግፍ አለኝ። ያለ የሌለኝን ነገር አራግፍ እና ይህ የማን ፎቶግራፍ ነው ብሎ ጠየቀኝ። የእናቴ አልኩ። ከዛሬ ጀምሮ ያለ ሻዕቢያ እናት የለህም ብሎኝ የእናቴን ፎቶግራፍ እፊቴ ቀዶ ጣለው። ይህችስ ማን ናት? ፍቅረኛዬ አልኩ። ከዛሬ ጀምሮ ያለ ሻዕቢያ ሌላ ፍቅረኛ የለህም ብሎ ፎቶግራፉን ቀዶ ጣለው። የአንገቴን ወርቅና የጣት ቀለበቴን ወስዶ ያለ ሻዕቢያ ሌላ ጌጥ አያስፈልግም አለኝ። ከዚያ ጫማዬን፣ ልብሴን ወስዶ ለጫማ ሸበጥ፣ ለልብስ ጆንያ ብጤ ሰጠኝ። እንጨት ያስፈልጠኝና ቂጣ ያስጋግረኝ ጀመር። ገላ መታጠብ፣ ልብስ መለወጥ የለም። ማከክና መቅመል ጀመርኩ። የቁም ሞት መሞት ነው። ማንም ምንም የመሆን ስሜት በላያችን ላይ ማደር ጀምራል። ከ1 ወር በኋላ ለወታደራዊ ስልጠና ተወሰድኩ። ወዲ ጽሩዕ እንደ ጣዬ ይከተለኛል። ወታደራዊ ስልጠና ሞትን ያስመኛል። የተወለዱበትን ቀን ያስረግማል። ያለ ውሃ ያለ እህል ከቦታ ቦታ ለ2 ሳምንት ዝም ብሎ መጓዝ አለ። በፀሐይ፣ በዝናብ፣ በጨለማ፣ በቀን መጓዝ። እየሄዳችሁ እንቅልፍ ወስዷችሁ ያውቃል? እንቅልፍ ይዞኝ ብዙ መንገድ ብዙ ቀን የተጓዝኩበት ጊዜ አለ እና ጓደኞቼ ካጠገብህ ተለይተው ሲወድቁ ታያለህ። አታነሳቸውም። ራስክንም መሸከም አትችልም። ለጅብ ጥላሃቸው ትሄዳለህ። ሞታቸው ያስቀናሃል። ስለ ሞት ብቻ ነው የምታስበው፣ ግን ነፍስህም አትወጣም፣ ትተናነቃለች። እና ከዚያ አንድ ቀን እስረኞች ወደሚረሸኑበት ስፍራ ትወሰዳለህ። ራስህ ጉድጓዱን ትቆፍራለህ። ራስህ ሰውየውን እንጨት ላይ የፊጥኝ ታስራለህ እና አይኑን ትክ ብለህ እይ ትባላለህ። ታየዋለህ። ግልግል ነው፣ ሞት ይሻለዋል ትላለህ። አንተም መሞት ነው የምትፈልገው፣ ግን አትሞትም እና በሳንጃ ውጋው ትባላለህ። አሰልጣኞችህ ስሜትህን ለማየት አይንህን ይመለከቱሃል፣ ይመዝኑሃል እና አይንህ እያየ የፊጥኝ የታሰረ ሰው ትገድላለህ፣ አፈር ታለብሰዋለህ። ሞት ምንም አይደለም። ከዚያ ሰው አትሆንም፣ በቃ ለመኖር ትገድላለህ። አይደለም ወዲ ጽሩዕ? ነገሩን እያጋነነና በንቅናቄ እያስደገፈ ሲገልጽ ልክ የወጣለት የመድረክ ተዋናይ ይመስል ነበር። ሁላችንም አፋችንን ከፍተን ነበር የምንሰማው። ፊያሜታን ረሳዋት፣ ሞት ይርሳኝ። ሌላ ቢራ በስፕራይት ላምጣልሽ? ኖ አለች ጠጉሯን እየነሰነሰች። መጀመሪያ ስትመጣ ውብ ፊቷ ላይ ይታይ የነበረው ጥሩ ስሜት አሁን አይታይም። የሆነ ሐሳብ የያዛት መስላ ታየች። ኮሎኔል በትሩ ተሰማ ዝም ብሎ ይስቃል። የማይሰማ መስሎ ያያል። ኮሎኔል ታሪኩ ሐሳብ ጉም ውስጥ ገብቶ የጠፋ ይመስላል። ሰለሞን በትረ ጊዮርጊስ ጭውውቱ ስለ ጣዕሞ ሳይሆን አይቀርም የመጣለትን የቴሌፎን ጥሪ ቶሎ ዘግቶ ተመለሰ። ለምን መጣ ብሎ መጽሐፈ ዳንኤል ስዕላይን ጠየቀው። ጥያቄው ለምን መጣህ አይደለም፣ እንኳን መጣህ ማለት ነበረብህ አይመስልህም ወንድም? እንኳን በደህና መጣህ፣ ግን ለምን መጣህ አለው መልሶ። እንዴት ለምን መጣህ ብሎ ጥያቄ አይገባኝም ማለቴ አለ መጽሐፈ። የሻዕቢያ ማዕከላዊ ኮሚቴ አባልና የሃለዋ ሰውራ ዋና ጸሐፊ ነበርክ። የደቀ መሐሪ አስተዳዳሪና የሻዕቢያ ደቡብ እዝ ኮሚሳርም ነበርክ። ትልቅ ቦታ ነበረ። በምን ምክንያት ለመመለስ በቃ ለማለት ነው። እንደሱ በለኝ ብሎ ጀመረ። እኔ ሻዕቢያን እንደ እናቴ ነበር የምወዳት። በዚህ የተነሳ በቅንነትና በታማኝነት አገልግያታለሁ፣ ደምቼላታለሁ። ግን በመጨረሻ አንድ ነገር ተገነዘብ። ለአጉል ትምክህት፣ ለጭፍን ዘረኛነት፣ ለስልጣንና ለርካሽ ጥቅም ካልሆነ በቀር የምንዋጋለትና የምንሞትለት ዓላማ ፍጹም የለንም። እኛ ከተቀረው የኢትዮጵያ ሕዝብ ልዩ ወይም የተሻለ የሚያደርገን አንድም ነገር የለም። 60 ዘመን በቅኝ ግዛት ስር መኖራችን ሲያኮራን ወይም በስልጣኔ የተሻልን ሰዎች ሊያደርገን አይችልም።
ከተሞችን ትተን ገጠሪቱን ኤርትራን ብንመለከት አርሶ አደሩ ህዝብ ያው እንደሌላው የኢትዮጵያ አርሶ አደር ማይምና ኋላ ቀር። ልዩነታችን የቱ ላይ ነው? ታሪክን በቅጥፈት መጻፍ አይቻልም። ኤርትራ ኢትዮጵያዊት አለመሆኗን ማንም ሊያስረዳ አይችልም። እንግዲህ እስካሁን የተዋጋንለትን ዓላማ በምን ልናስረዳ እንችላለን? ጥያቄው እዚህ ላይ ነው። ኢትዮጵያ ኤርትራን የቅኝ ግዛት አደረገች እንላለን፣ ግን ይሄን ለማለት ምንም አይነት መሰረት የለንም። ይሄን በተጨባጭ ለማስረዳትና ለማሳመን እስካልቻልን ድረስ ዓላማ አለን ማለት ዘበት ነው። ይሄ ሻዕቢያና ተራማጅ የለም ጀብሃነች ተራማጅ የምንለውን ነገር ተወው፣ ዋጋ የለውም። እሱ የማወናበጃና የመለመኛ አቁማዳ። የሻዕቢያና የጀብሃ ግጭት መነሻው አይዲዮሎጂ አይደለም፣ ሆኖም አያውቅም። ይሄን በሚገባ አውቃለሁ፣ ኖሬበታለሁ፣ ሰርቼበታለሁ። የቅራኔያቸው መነሻ ሃይማኖትና ጎሳ፣ ደገኛና ቆለኛ ከሚል ይመነጫል። መድረሻውም ይሄው ነው። የዚህ ቅራኔ ውጤት ምን ነበር? የ1973 የእርስ በርስ አሰቃቂና አሳዛኝ ጦርነትና እልቂት። ጎንደር ላይ ሆናችሁ ዝም ብላችሁ ብትመለከቱን እኮ እርስ በርሳችን በካራ ስንጨራረስ ታዩ ነበር። አባቴ ይሙት የኤርትራ ነጻነት የራስን እድል በራስ የመወሰን እያልን የምንጮኸው እንዲያውል በከንቱ ነው። ለየትኛው ብሔረሰብ? ለስራዬ፣ ለአካለ ጉዛይ፣ ለሐማሴን፣ ለባርካ፣ ለሳሃል፣ ለደንከ? ዋጋ ቢስ። አሁን ወዳጅ እንዲህ አይነት አስተሳሰብ ያለው ሰው ወይም እንዲህ አይነት አስተሳሰብ ላይ የደረሰ ሰው በወንበዴዎች ድርጅት ውስጥ ሊኖር አይችልም። ሐሳብህ ስራ ላይ፣ ጠባይ ላይ፣ ድርጊትህ ላይ ማንጸባረቅ ይጀምራል። አደገኛ ሁኔታ ላይ ትደርሳለህ። ልብህ አንዴ ከሸፈተ መሞት ወይም መሄድ ያስፈልጋል። ግን ስለ እግዚአብሔር ብላችሁ ወዶ ገባ አትበሉኝ አለ ወደ እኔ እያየ። መቼ ነው ኢንተርቪው የምትሰጠኝ ስል ጠየቁት። ወዶ ገብ ካላልከኝ በፈለከው ጊዜ። ነገ ለምን አይሆንም? ዝግጁ ነኝ። መጽሐፈ ዳንኤል ለጥቆ ዓላማ የለንም አትበል፣ ዓላማ አላችሁ። ይሄውም ቀይ ባህርን የአረብ ሐይቅ የማድረግ የቆየ ዓላማ ነው። የኤርትራ ችግር መንስኤ ይሄው። ሌላው ደግሞ ይሄን የመሃል አገር አድጊ ሁሉ ልንገዛው ካልቻል ለምን ከሱ ተነጥለን ራሳችንን አንገዛም ነው የምትሉት? አድጊ አይደለም የምትሉን በማለት በስልጣን ተናገረና ለምን እንደተመለስክ ነገርከን። እስቲ ደግሞ መጀመሪያውኑ እንዴት እንደወጣ አጫውተን። ስራዬን ባትሻማኝ አሁን ምን አለበት? ነገ አጣመህ ሳታቀርበው በፊት ከሱ ልስማ ብዬ ነው በማለት በነገር ቃሪያ ጥፊ መታኝ። እኔ የወጣሁት ነፍሴን ለማዳን ወይም በረሃ ገብቼ ባይሆን እየተታኮስኩ ብሞት ይሻላል ብዬ ነው በማለት ንግግሩን ጀመረ። እንደ ሌሎቹ የእናት ሀገር ጥሪ ተቀብሎ ወይም ነጻነት መጥቷል ብዬ ወይም ማን በተዋጋ ኋላ ማን ይንደላቀቃል በሚለው ቅስቀሳ አልነበረም። ፍርሃት ነበር ወደ በረሃ ያስወጣኝ። በዚያን ጊዜ ይካሄድ የነበረው ጭፍን ጭፍጨፋ ወጣት ኤርትራዊ ሁሉ ወንበዴ የሚመስላቸው ሰዎች ነበሩ። ጓዳ ውስጥ ለምን ልገደል? እናንተ ሰዎች አንዳንዴ የራሳችሁ ክፉ ጠላቶች ናቸው። ሰለሞን ነበር ቀጥሎ የተናገረው። አዎ ለጥቅማቸው ሲሉ ይህ ሀገር ዘላለም እንደፈረሰ እንዲኖር የሚፈልጉ ሰዎች አይታጡም። አሁንም ይኖራሉ። ለዝርፊያ፣ ለጉቦ፣ ለሴት ሲሉ ሽብር የሚፈጥሩ ሰዎች ነበሩ። አሁንም ይኖራሉ። አንዱ ትግላችን ከእንደዚህ አይነቶቹ ሰዎች ጋር ሰው ያለ ስጋት አንገቱን ቀና አድርጎ እንዲሄድ በኩልነት ጥላ ስር ሕግና ፍትህ አለልኝ ብሎ እንዲያምንና እንዲኖር ከቻልን ለተቀሩት ችግሮች መፍትሄ ማግኘት አያስቸግረንም። እውነቴን ነው። ዋናው ችግራችን የሰው ችግር ነው ካለ በኋላ አንድ ጊዜ ስለደረሰ ችግር አንስቶ ያጫውተን ጀመር። እንዲህ ሲል አንድ ባልና ሚስት ነበሩ እዚሁ ከተማ። ሰውየው ሀብታም ነጋዴ ነበር። ሴትየዋ በጣም ቆንጆ ነበረች። ታዲያ አሁን ስሙን ለመጥራት የማልፈልገው አንድ ባለስልጣን ሴትየዋን ይፈልጋታል። እምቢ ትለዋለች።